ከጠላት ጸጥተኛ ስልቶች አንዱ አንተን በቀጥታ ሙሉ በሙሉ ከመጸለይ ማስቆም ስለማይችል የጸሎት ሕይወትን ቀስ በቀስ መግደል ነው። ከዚያም ምንም መንፈሳዊ ክብደት የሌላቸውን ቃላት እስክትናገር ድረስ ያደርሳል። ይህ እግዚአብሔር ስለተለወጠ አይደለም፣ ነገር ግን አንዳንድ ልማዶች የጸሎት ሕይወትን እየገደሉት ስለሆነ ነው። በዚህ ቪዲዮ የጸሎት ሕይወትን በቀጥታ የሚገድሉ 4 ልማዶችንና ምናልባት ከነዚህ መካከል አንዱን በሕይወትህ ብታይ ምን ማድረግ እንዳለብህ የምንመለከት ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የጸሎት ሕይወትን ቀስ በቀስ የሚገድል የመጀመሪያው ልማድ በጸሎቶች ብዛት ላይ መተማመን ነው። ብዙ አማኞች ሳያውቁት በዚህ ወጥመድ ውስጥ ይወድቃሉ። እግዚአብሔር ከጸሎት ርዝመት ይልቅ በጸሎት ጥራት ላይ የበለጠ ፍላጎት አለው። ለ1 ሰዓት ትክክለኛ ባልሆነ ልብ ከሚጸልይ ሰው ይልቅ ለ10 ደቂቃ ትክክለኛ በሆነ ልብ የሚጸልይ ሰው በመንፈስ በጣም ውጤታማ ይሆናል። ኢየሱስ ራሱ ስለዚህ ጉዳይ አስጠንቅቋል። በማቴዎስ ምዕራፍ 6 ቁጥር 7 ላይ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ ብሏል። ሰዎች እንዲያዩዋቸው በማስመሰል ረጅም ጸሎት የሚያቀርቡ የሃይማኖት መሪዎችንም አጋልጧል። ርዝመቱ ቅዱስ ይመስል ነበር፣ ነገር ግን ልብ ባዶ ነበር። ኢሳይያስ ምዕራፍ 29 ቁጥር 13 እንዲህ ይላል፣ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና። ረጅም ሰዓት መጸለዩ በእውነተኛ ልብ ከሆነ ምንም ችግር የለውም። ነገር ግን እግዚአብሔር የሚሰማኝ በልቤ አቀማመጥ ሳይሆን በጸሎት ሰዓቴ ርዝማኔ ነው ብለህ ማሰብ ከጀመርክ የሆነ ነገር ጠፍቶብሃል። ጸሎት ትርኢት አይደለም፣ ከእግዚአብሔር ጋር የሚደረግ እውነተኛ ስብሰባ ነው። ቀስ በቀስ የጸሎት ሕይወትን የሚገድለው ሁለተኛው ልማድ ባለማስተዋል መጸለይ ነው። ዕብራውያን ምዕራፍ 5 ቁጥር 14 እንዲህ ይላል፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በሥራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። ይህ ማለት እያደግክ ስትሄድ መንፈሳዊ ስሜቶች ከእግዚአብሔር የሆነውንና ያልሆነውን ለመለየት ስልጠና ሊሰጣቸው ይገባል። ለምሳሌ ምናልባት አንዳንድ ግንኙነቶች ከእግዚአብሔር እንዳልሆኑ ታውቃላችሁ፣ ነገር ግን እግዚአብሔር እንዲፈቅድላችሁ ትለምናላችሁ። ወይም የሆነ በራችሁን እንደዘጋው በግልጽ ይታወቃችኋል፣ ነገር ግን እንዲከፍትላችሁ በጾም ሆናችሁ ማልቀሳችሁን ትቀጥላላችሁ። አይሆንም ፍቃዴ አይደለም ማለቱን ሰምታችኋል፣ ነገር ግን በፍቃዱ ዙሪያ ለመደራደር ጸሎትን ለመጠቀም እየሞከራችሁ ነው። ያለማስተዋል እየጸለያችሁ ሰማይን ትጠብቃላችሁ፣ ነገር ግን ከእግዚአብሔር ፍቃድ ውጪ የሆነ ነገር ስለሆነ በፍጹም ሊሆን አይችልም። ማስተዋል በጸሎት ሕይወት ከእግዚአብሔር ልብ ጋር በማይስማማ ነገር ላይ ከመባከን ይጠብቃል። ማስተዋል በመንፈስህ ውስጥ እንዳለ ሚዛን ነው። ያለ እርሱ ጸሎቶች ይበተናሉ። እግዚአብሔር በግልጽ እምቢ ባለበት ጉዳይ ላይ ለወራት ልትጸልይ ትችላለህ። የጸሎት ሕይወትን ቀስ በቀስ የሚገድለው ሦስተኛው ልማድ በመንፈስ ለመጸለይ እየሞከርክ ስጋን መመገብ ነው። ቀኑን ሙሉ ስጋን በመመገብ አሳልፈ በሌሊት በመንፈስ መበርታትን መጠበቅ አትችልም። ገላትያ ምዕራፍ 6 ቁጥር 8 እንዲህ ይላል፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል። በቀን በልብህ የምትዘራው ለመጸለይ ስትሞክር ይታያል። የዕለት ተዕለት ምግብህ የማያቋርጥ ሐሜት፣ ምቀኝነት፣ ኩራት፣ ምኞትና ትኩረትን የሚከፋፍል ከሆነ መንፈሳዊ መሰማትህ ደብዛዛ ይሆናል። ለመጸለይ ተንበርክከ አእምሮ በየቦታው ይከፋፈላል። መጋረጃው ወፍራም ይመስላል። የእግዚአብሔር ድምፅ ፈጽሞ ልትሰማው የማትችለውን ደካማ ሹሹክታ ይመስላል። ጸሎት ትርኢት አይደለም፣ ጦርነት ነው፣ መከር ነው፣ የሚያጠራ እሳት ነው። ኃጢአትን ከመጠን በላይ መጠጣትና ከዚያም ግልጽ መገለጥን መጠበቅ አትችልም። የምትመለከቷቸው ፊልሞች፣ የምታቀርቧቸው ውይይቶች፣ የምታዳምጧቸው ሙዚቃዎች፣ እነዚህ ሁሉ ነገሮች ዘር ናቸው። ወይ መንፈስን ብርቱ ያደርጉታል ወይም ደግሞ ደካማ ያደርጉታል። መሰዊያ ቀዝቃዛ ከሆነ ነፍስህን ምን እየመገብካት እንዳለ ተመልከት። የጸሎት ሕይወትን የሚገድለው አራተኛው ልማድ ያልተፈታ ቂምና ምሬት እንዲቆይ መፍቀድ ነው።
መራርነት ስሜትህን ብቻ ሳይሆን ጸሎቶችህንም ያግዳል። ኢየሱስ በማቴዎስ ምዕራፍ 6 ቁጥር 15 ላይ ነገር ግን ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም። ይቅርታ ለማድረግ ትንሽ የጎን ችግር አይደለም፣ መንፈሳዊ እንቅፋት ነው። ልብህ በቂም ሲሞላ ሰዎች ያደረጉብህን ነገር ደጋግመህ ስታስብ ከእግዚአብሔር ጋር በነፃነት መፍሰስ በጣም ከባድ ነው። አሁንም በጸሎት ትክክለኛ ቃላትን ልትናገር ትችላለህ። ነገር ግን ለመቀበል አስቸጋሪ የሚያደርግ ከባድነት ባንተ ውስጥ አለ። ጥፋት ባንተና በእግዚአብሔር መካከል እንደታሰረ ቋጠሮ ነው። በያዝከው ቁጥር ቋጠሮው እየጠነከረ ይሄዳል። ይህ ለመዘግየት፣ ለመንፈሳዊ ሞትና ለመታለል እንኳን ክፍት በር ይሆናል። ከተሰበረ ልብ ይልቅ በጎስቋላ ኢጎ መጸለይ ትጀምራለህ። ሚስጥራዊው ቦታ ለኩራትና ለቂም በቀላሉ አይከፈትም። እግዚአብሔር ያደረጉት ነገር ደህና እንደሆነ ለማስመሰል እየጠየቀህ አይደለም፣ ነፃ እንድትሆን እንድትፈታቸው እየጠየቀ ነው። ይቅር ባይነት እንዳልተጎዳን አይናገርም። ይቅርታ ይህ ህመም ልቤን ወይም ጸሎቴን እንዲቆጣጠር አልፈቅድም ይላል። ይሄ መልእክት በእውነት መንፈሶን የሚነካውት ከሆነ ጌታ ሆይ ካለማስተዋል ጸሎት ጠብቀኝ እያሉ በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮ ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።